በእድሜ በጣም ብዙ ሀገር ሄጃለሁ። ብዙ ነገር አይቻለሁ። በእኔ ፋሚሊ 99 ወይ 98% ሙስሊም ነን። በአባቴም በእናቴም ወገን ሙስሊም ናቸውና ብዙ እስልምና ላይ ያሉትን ነገር አውቃለሁ። እና ያንተ ግን እድሜ ስንት ነው? እንደዚህ የተጠየቀውን ጥያቄ በቁርአን ሸምድዳ ያዝክ ማለት በደንብ ያወክ ልበለ። ዲሲፕሊን ስንት ዓመት ይሆናል? አውቄ ልውረድ ብዬ ነው ኢብሩሽ አውቄ ልውረድ ብዬ ነው። እሺ እኮ አውቄ ልውረድ ብዬ ነው። ስንት ዓመት ይሆናል እድሜ? ዝም ብዬ የጠበቅኩ ማለት ነው። እኔ እንጃ። እኔ ባይዘው ያለበት ሀገር የመምጣት እድል ስላለኝ ላገኘህና ልጨብጥህ ላፈልጋለሁ። ያ ማለት በሃይማኖት በእምነት ልዩነት አለን። እኔ በጣም መጽሐፍ ቅዱስን በጣም ለማወቅ የምፈልግ ሰው ነኝ። እንደዛውም ደግሞ ቤተሰቦቼ እንዳልኩ ዘሮቼ ሙስሊሞች ስለሆኑ ሙስሊሙን ወደ እኔ ለማምጣት እነሱ ወደዛ ለመውሰድ ትግል ላይ ነው ያለ ነውና ያንተ ግን በጣም ይከብዳል። ስንት ዓመትህ ነው? ብዙ ኡስታዞችን አይቻለሁ። እንደገና በጣም የምወድልህ ነገር ልንገርህ፣ በጣም የምወድልህ ነገር ኦልሞስት ብዙ ጊዜ ነው የምከታተልህ። ፔሸንትህ በጣም ደስ ይላል። የፈለገ ሰው ገብቶ ቢራገጥብህ ታደምጠዋለህ እና ይሄ ያው ጊፍትድ መሆን ነው። እድሜህን ንገረኝና ሌላ ጊዜ እናወራለን። እድሜ ስለምበልጥ እንዲሳይ በእድሜ እበልጥሃለሁ። አንተ ገምትና እስኪ ስንት መስላለህ? እኔ ዝም ብዬ እንዲሳይ ከ25 ከ28 26 እንዴት ግን እንደዚህ እንትን አልክ? ማለት በጣም በጣም ጎበዝ ነህ። ብዙ ጓደኞችህን ወይም ሙስሊም ወንድሞችህን ከቁርአን በእንግሊዝኛም በአማርኛም አንብቤ ስጠይቃቸው ቁርአኑን ሰው ጠይቀን እንፈታልሃለን፣ ሰው ጠይቀን እነግርሃለን የሚለኝ እንጂ የቁርአን አሁን ሌላ ቀን እጠይቅሃለሁ አሰላም አለይካ ያ ነብዩ ምናምን የሚለውን ወርድ በወርድ የሚፈታልኝ እንኳን የለም። የምጠይቅህ ብዙ ጥያቄ ስላለኝ እገባለሁ ወያያለሁ፣ ግን እንዳንተ አይነት ሰው ጋር ነው ምገባው ብዬ ነው ገብቼ አላውቅም። አይዘወይ ክርስትናም ላይ ምንም ላይ መግባት አልፈልግም። አንተ ጋር የገባሁበት ምክንያት ዲሲፕሊንን አይቼ ነው። በዚህ እድሜህ ግን በጣም እግዚአብሔርን አመስግን ማለት አላህን አመስግን። ይሄ በዚህ ወጣት በሆኑ ሰዎች ሰውን አይታገሱ፣ ፔሸንት ስድድብ የሚወዱ ናቸው። ብዙ ሙስሊም ወንድሞቼ ጋር ሲከራከረው ያለው አንተ ግን ኪፒት አፕ ልልህ ነው ሳልወርድ የጠበቅኩት። እሺ ሽክረን አመሰግናለሁ። እድሜ 26 ሆኖ እንደዚህ አይገኝምና ወደኋላ እድሜን በጠመዘዘውና እንዳንተ ባቅ ደስ ይለኝ ነበር። ደህና ደሩ። አመሰግናለሁ። መልካም ጊዜ። ስንትን የጻፍከው? 6ን ጽፌ 3 አለኝ ነው 4 አለኝ ነው ያልከው? አይ ኢብራሂም ተው። እኔን እናገራለሁ። አይ ከሱ እንዲህ ስታሳየው በልጠዋለሁና የሱ ሐዲስ ላይ ያለን ነገር በጭንቅላቱ ማለት ያው እብሮ አንተ ትጋራኛለህ። ብዙ ሰዎች ያውቀናል የሚሉ ሰዎች ቆይ እሺ እጠይቃለሁ ብሎ የሚሉበት ሁኔታ አለ። እጠይቅና እነግርሃለሁ፣ መልሱን አንብቤ እመጣለሁ። እሱ እኮ ብዙ ጊዜ ሳየው ለሚያመጡለት መልስ ከኛ መጽሐፍ ቅዱስ ገብቶ ራሱ ሊያብራራ ይፈልጋል። በጣም ጥቅሶቹን በጭንቅላቱ ያውቃቸዋል። እኔ ቀንም አይቼዋለሁ። ዮሐንስ ወንጌልን የጠየቀው ልጅ ቃል ስጋ ሆነ የሚለው ላይ ልጁ በጣም አዋቂ ቢሆን ኖሮ አፋጦ ይዘው ነበር። ክርክር ውስጥ ነው የገባው። እሱ ግን ፔሸንት ሆኖ በራሱ መጽሐፍ ቅዱስ እያወራው ነበረ እና በዚህ እድሜው እንዴት ቻለ ብዬ የሚራክል ሆኖብኝ ነው። እኔው ሰዓታችሁን አልውሰድ፣ እረፍት ሰዓታችሁ ነው። ይቅርታ፣ ነገ በጊዜ እገባለሁ ከቻልኩ።